እንደምን አድራችኋል ኢትዮጵያውያን የዕለቱን አንኳር ወሬዎች እነሆ ለእናንተ። የአውሮፓ ፓርላማ ፕሬዝዳንት ማርቲን ሼልዝ በኢትዮጵያ በስር ላይ ያሉትን ዶክተር መራራ ጉዲናን በተመለከተ ለኢትዮጵያ መንግስት ደብዳቤ ጽፈዋል። በደብዳቤያቸው ላይ መምህርና የፖለቲካ ሰው በሆኑት ዶክተር መራራ ላይ የተፈጸመው እስር እንደረበሻቸውና የተከሰሱበት ምክንያትም ይፋ እንዲደረግ ጠይቀዋል። በብራሰልስ በሚገኙ የኢትዮጵያ አምባሳደር በኩል ዶክተሩ የታሰሩበት ምክንያት ሽብርተኛ ተብለው ከተፈረጁ ሰዎች ጋር ግንኙነት ፈጥረዋል የሚል መሆኑን እንደሰሙ የጠቀሱት ፕሬዝዳንቱ ኢትዮጵያ ባላት ደህንነትን የሚመለከት የራስ ወሰን ጉዳይ እጃቸውን ማስገባት ባይፈልጉም ዶክተር መራራ የታሰሩበት ጉዳይ በአውሮፓ ፓርላማ ስብሰባ ላይ ከመገናኘታቸው ጋር መያያዙን ከመጥፎ ድል ጋር አነጻጽረውታል። በደብዳቤያቸው ላይ እንዲህ ሲሉም ጽፈዋል። አንድ ነገር ላስታውሳችሁ ፈልጋለሁ። እሱም የአውሮፓ ፓርላማ የዲሞክራሲ ቤት ነው። የተለያዩ ድምጾች የሚሰሙበት ከውጭ መንግስታት ጀምሮ የተቃዋሚ ቡድን ተወካዮች ድረስ ብለዋል። በኢትዮጵያና በአውሮፓ ፓርላማ መካከል ያለውን መልካም ግንኙነት ለማስቀጠል እንዲቻል ስለ ዶክተር መራራ ጉዲና እስርና የአሁን ሁኔታ ማብራሪያ እንዲሰጣቸው እንደሚፈልጉም ፕሬዝዳንቱ በመጻፍ ደብዳቤያቸውን ጨርሰዋል። ከሞላ ጎደል ሻከር ለስለስ ከሚለው ደብዳቤ በተቃራኒ ፍጹም ቁጣና ወቀሳቸውን ከሰሞኑ በአውሮፓ ፓርላማ ያቀረቡት ወይዘሮ አና ጎሜዝ ናቸው። የአውሮፓ ፓርላማ አባል ሀገራትና የሶስተኛ ዓለም ሀገራት ግንኙነት የሰብአዊ መብቶችን መከበር ማዕከል እንደሚያደርግ ያስታወሱት ወይዘሮ አና ጎሜዝ የአውሮፓ ፓርላማ ግን ከዚህ በተቃራኒ ኢትዮጵያን የመሰሉ ሀገራትን ጥፋት እንዳላየ ማለፉን አንስተው ወቅሰዋል። የዶክተር መራራን እስር ለማሳያነትም አቅርበዋል። One latest evidence is the European Council silence and the Commission's perfunctory criticism. የቅርብ ጊዜ ማስረጃ የሚሆነው በስቃይ ላይ ያሉትና ጠበቃ ማግኘት መብታቸውን የተከለከሉት ሁነኛው የኦሮሞ ተቃዋሚ ቡድን መሪ የፕሮፌሰር መራራ ጉዲናን እስር በተመለከተ የአውሮፓ ምክር ቤት ዝምታና የኮሚሽኑ ለስላሳ ትችት ነው። የእሳቸው ወንጀል የኢትዮጵያን ሁኔታ በተመለከተ በዚሁ ፓርላማ እኔ በመራሁት ህዝባዊ ስብሰባ ላይ ከተሰደደው የኦሮሞ አትሌት ፈይሳ ለሊሳና በእውነተኛው አሸባሪ የኢትዮጵያ መንግስት ሽብርተኛ የሚባሉት ፕሮፌሰር ብርሃኑ ነጋ ጋር በመሆን ንግግር ማድረጋቸው ነው። Athlete Faiza Lilesa and Professor Brhanu Nega said to be a terrorist by the real terrorist, the Ethiopian government. ወይዘሮ አና ጎሜዝ ዶክተር መራራን ፕሮፌሰር መራራ እያሉ ስላነሷቸው ነው። እኛም ትርጉሙን በፕሮፌሰርነት የሰራ ነው። ትርጉሙ የእሳቸውን ቀጥተኛ ንግግር የተመሰረተ ነው። ኢትዮጵያ አዲስ የኤሌክትሪክ ኃይል አመንጭ ግድብ አስመርቃለች። የግድቡ ስም ግልገል ጊቤ 3 ሲሆን 1870 ሜጋዋት የማመንጨት አቅም ይኖረዋል። ስራው ከተጀመረ በ10ኛ ዓመቱ ነው የተጠቃለለውም ተብሏል። 1 ሜጋዋት የ1000 ቤቶችን የመብራት አቅርቦት እንደሚሸፍን በሚታወቀው ቀመር መሰረት የግድብ ያመነጨዋል የተባለው ኃይል ከ1.8 ሚሊዮን ቤቶች በላይ የኤሌክትሪክ ፍላጎትን የሚያሟላ አይነት ነው ማለት ነው። የኢትዮጵያ መንግስት የግድቡን 40 በመቶ ሸፍኗል። ቀሪው 60 በመቶ የቻይና ኢንዱስትሪና ንግድ ባንክ አይሲቢዚ በብድር መልኩ የሰጠው ገንዘብ ነው። የፈጀው ገንዘብ 1.5 ቢሊዮን ዶላር ነው። የግልገል ጊቤ 3 ግድብ ከመነሻው ጀምሮ ውዝግብና ተቃውሞ ያልተለየው ስራ ነበር። የውዝግቡ መነሻ የሆኑ ጉዳዮች አጠቃለን በሁለት ፈርጅ እናስቀምጣቸው እንችላለን። የመጀመሪያው በግድቡ ግንባታ የተነሳ በታህታይ ኦሞ ወንዝ ዙሪያ ባሉ ተፈጥሯዊ የኑሮ ብሂሎች ላይ አደጋ ያመጣል ከሚለው ጋር የተገናኘ ነው። ከ200,000 በላይ ሰዎች ወንዙን ተስፋ አድርገው ይኖራሉ። የወንዙ መገደብ የሚወርደውን ውሃ መጠን ይቀንሰዋል። ይህ ደግሞ በተራው ሙርሲ፣ ሐመር፣ ካራ፣ ያንጋቶምን የመሰሉ ህዝቦችን ኑሮ ለከፋ አደጋ ይጥለዋል። ጭራሽኑ አደጋው ከኢትዮጵያ ግዛት ይወጣና የኬንያው ቱርካና ሐይቅን መጠን እስከ 2 ሜትር ድረስ እንዲወርድ ያደርገዋል የሚል የጥናት መከራከሪያ ይዘው የመጡ ነበሩ። ሰርቫይቫል ኢንተርናሽናል ከዚህ መከራከሪያ አቅራቢ ድርጅቶች መካከል አንዱ ነው። ሁለተኛው ከሰብአዊ መብት ረገጣ ጋር የሚገናኝ ነው። ኢትዮጵያ በግድቡ ታህታይ ሁዳድ ለስኳር ፋብሪካ የሚሆን የሸንኮራ ማሳ መትከል ትፈልጋለች። ይህን ለማድረግ ደግሞ በዚያ አካባቢ የሚኖሩ ህዝቦችን አስገድዳ እያፈናቀለች ነው። እምቢ ባሉት ላይ ድብደባና የኤሌክትሪክ ነዛሬ ሽጉጥ በመጠቀም ሰብአዊ መብቶችን ጥሳለች በሚል ስትወቀስ ነበር። የኢትዮጵያ መንግስት በበኩሉ እንዲያውም በየወቅቱ የሚመጣውን ደራሽ ጎርፍ እያስቀረው ከታች የሚኖሩ ህዝቦችን የአደጋ ተጋላጭነት ቀነስኩ እንጂ አደጋ ውስጥ አልከተትኳቸውም፣ ፕሮጀክቱ ለጎረቤት ሀገራትም ጥቅም የሰነቀ ነው፣ የመብት ጥሰቶችንም አልፈጸምኩም ሲል በየጊዜው ተከራክረዋል።
ሆኖም ከላይ ያነሳናቸው ክርክሮች መካከል የተወሰኑት ሚዛን ደፍተው ለኢትዮጵያ መንግስት የግድብ ማሰሪያ ብድር እንዲሰጡ የተጠየቁት የአፍሪካ ልማት ባንክን የመሰሉ ድርጅቶች በእንቢታቸው ጸንተዋል። ያም ሆነ ይህ ግድቡ አሁን ተጠናቆ ስራ ጀምረዋል። በግድቡ ዙሪያ የሚነሱ የሰብአዊ መብት ጥሰቶችም ሆነ ተያያዥ ተፈጥሯዊ ጉዳቶቹ ላይ ሳይረፍድ ማሰብ የኢትዮጵያ መንግስት ቀጣይ የቤት ስራ እንዲሆን የሚመከር ነው። MSNBC 4 ከ4 ወራት በፊት 2 ኢትዮጵያውያንን ጨምሮ 7 ሕይወታቸውን ስላጡበትና አንዲት ታዳጊ በታምር ስለተረፈችበት አደጋ አስቀጣይ ዘገባ አቅርቧል። ብጻት ጌታውን አደጋው በተከሰተበት ቀን አሜሪካ የገባች ታዳጊ ናት። አመጣጧ እዚሁ አሜሪካ ባለ አንድ አዳሪ ትምህርት ቤት ውስጥ ትምህርት ለመጀመር ነው። ታዲያ ወደ አዳሪው ትምህርት ቤት ከመሸጋገሯ በፊት ለተወሰኑ ሳምንታት ለማረፍ የቤተሰቦቿ ጓደኛ በሆኑትና ደግ ሰዎች ብላ በገለጸቻቸው ሰዓዳ ኢብራሂምና አሰግድ መኮንን ቤት ነበር ያረፈችው። ብጻት እንቅልፍ ላይ ባለችበት ሰዓት የአፓርታማው የተፈጥሮ ጋዝ ቋት በመፈንዳቱ መላ ቤቱ ይጋያል። ያሳረፏት ሰዎች ሕይወታቸውን በአደጋው ያጣሉ። ከ50 በላይ ቤተሰቦች በአደጋው ሰበብም ተፈናቅለዋል። ብጻት ከአካል ጉዳት ጋር ቢሆንም ለመትረፍ በቅታለች። ጓዟና ይዘው የነበረችው የትምህርት ቤት ክፍያ በሳት ተበልቷል። ለአለፉት 4 ወራት በሆስፒታል ውስጥ ነበር። ከዚህ ሁሉ አሳዛኝ ገጠመኝም በኋላ ቢሆን ብጻት ትምህርቷን ለመቀጠል ያላት ፍላጎት አልቆመም። ጓደኞቿ እሷን ለመርዳት YouGoFundMe.com አካውንት አውጥተው እየተንቀሳቀሱ ነው። የእርዳታ ማሰባሰቢያው ሊንክ በገጻችን ላይ እናስቀምጣለን። ለመርዳት የምትፈልጉ ብትኖሩ በዚያ ታገኙታላችሁ። በስተመጨረሻም አንድ ለመንገድ አውሮፓና አሜሪካ ያላችሁ ወዳጆቻችን የብርዱ ወቅት ገብቷል። ቦታ ጋዝ መታቀፍ የሚያስመኘውን እትት በረደኝ የሚለውን ሙዚቃ የሚያስፏጨውን ብርድ እንዴት ችላችሁት ይሆን? አንዳንዶቻችሁ መላ ያላችሁትን ማጋራት ላይ ጎብዛችኋል። የመስፍን በቀለን ነይ በክረምት ሙዚቃ እየሰማችሁ በጋ ላይ የተጣላችሁትን መታረቅ ሁነኛ መፍትሄ እንደሆነ የምትመክሩትን አይተናል። አዋጭ ምክር ይመስላል እድል ከቀና። እድል ያልቀናው ግን የብሩህ ዓለም ጀንበሬን ከብርድ መዳኛ ዘዴ እንዲተገብር ይመከራል። በብሩህ ዓለም ጀንበሬ ሳልደርብ ወጥቼ አጭር አዝናኝ ትዕይንት ስለመሰናበታችሁ ምን ማለቴ እንደሆነ ግልጽ ይሆናል። ነገ እንገናኛለን። ደህና ዋሉ። ለዛሬ በስመ አብ ብርዱ ምንም ሳልደርስ ወጥቼ